መጠናል የጨዋታ ቀን ዛሬ ነው። እንግዲህ የአውሮፓ ቻምፒየንስ ሊግ ቀጥሏል። የእንግሊዝ ፕሪሚየር ሊግ ወይም ደግሞ የተለያዩ የአውሮፓ ሊጎች ጋፕ ካሉ በኋላ የአውሮፓ ቻምፒየንስ ደግሞ ተወዳጁና ታላቁ መድረክ ተከስቷል። እንግዲህ ዛሬ በርከት ያሉ ጨዋታዎች ተደርገዋል። እውነት ለመናገር ጨዋታውን የማየት እድሉ አልነበረኝም፣ ግን በጣም የገረመኝ ቼልሲ ባርሴሎናን 3-0 የቀጣበት መንገድ ውጤቱ አለፍ ብዬ ሳይ በጣም ገርሞኛል። ቼልሲ በዚህ ያህል መጠንከሩን እንግዲህ ማናችን የሚያስተዋልን አይመስለኝም። ደግሞ በሚቀጥለው በእንግሊዝ ፕሪሚየር ሊግ ከአርሰናል ጋር መሆኑ ስጋቱን ከፍ ያደርጋል። በእኛ በኩል ቼልሲ በጣም እየጠነከረ ያለ ቡድን መሆኑን በዚህ ጨዋታ ለማየት መገንዘብ ይቻላል። ለማንኛውም ዛሬ እንኳን የመጣሁት አሁን እንኳን ብቅ ያልኩት ባየር ሙኒክ እና አርሰናል ስለሚያደርጉት ጨዋታ የተወሰነ ነገር ሀሳብ ቃል ለማድረግ ነው። ከጨዋታው ቀደም ብሎ እንግዲህ የተወሰነ ሀሳብ ለመስጠት ያህል ባየር ሙኒክ አርሰናል የሚያደርጉት ጨዋታ በአውሮፓ ቻምፒየንስ ሊግ በጣም ከሚጠበቁት ጨዋታዎች መካከል አንዱ ነው ብሎ ማንሳት ይቻላል። ብዙም ደግሞ ትኩረትም ላይስብ ይችላል ብሎ ደግሞ መገመት ይቻላል። ትኩረት ላይስብ የሚችልበት ዋና ምክንያት አርሰናልም በሊጉ ካለበት ጠንካራ ጨዋታ አንጻር ወሳኝ ተጫዋቾችን ላያሰልፍ ይችላል። ለዚህም ማይክል አርቴታ ፍንጭ የሰጠበት ሁኔታ አለ። ምክንያቱ ምንድነው? በአውሮፓ ቻምፒየንስ ሊግ እስካሁን በተከታታይ እያሸነፈ የመጣ ቡድን ስለሆነ ብዙ ነጥብ ሰብስቧል። ያው የነጥብ ጨዋታ ነው እንግዲህ እስከተወሰነ ስቴጅ ድረስ። ስለዚህ ለአርሰናል ከነገው ማለት ከባየር ሙኒክ ጨዋታ ይልቅ የፊታችን እሁድ ከቸልሲ ጋር የሚያደርገው ጨዋታ በጣም ትኩረትን የሚስብና ነጥቡም በጣም ወሳኝ ስለሆነ ተጫዋቾች ተደራራቢ ጨዋታዎች ስለነበሩ እንግዲህ ከደርቢ ጨዋታ መልስ በዚህ ከባድ ጨዋታ ወሳኝ ተጫዋቾችን በቋሚ ተሰላፊነት ይጠቀማል ተብሎ አይጠበቅም። ባየር ሙኒክም ቢሆን እንደዛው ነው። በአውሮፓ ቻምፒየንስ ሊግ እሱም እንዲሁ በተከታይ እያሸነፈ የመጣ ጠንካራነቱን እያሳየ ያለ የአውሮፓ ታላቅ ክለብ ነው። ስለዚህ ሁለቱ ክለቦች የክብር መሆኑና ማሸነፍን ማንም አይጠላም። ዞሮ ዞሮ ማሸነፍ አይፈልጉም ማለት አይደለም፣ ግን ያለ የሌላ ኃይላቸውን አውጥተው ሊጠቀሙበት ግን ላይችሉ ይችላሉ። ዞሮ ዞሮ ግን የሁለቱ ጨዋታ አዝናኝና ምርጥ እንደሚሆን ምንም ጥያቄ የለውም። አርሰናል ሁለተኛ ቡድን ወይ ሁለተኛ ስኳድን እንኳን ቢያሰልፍ ያው የሁለተኛ ስኳዱ ምርጥ የሚባል ነው። ያው ከስኳዱ ጥልቀት አንጻር ማለት ነው። እና ከጉዳት የተመለሱ ተጫዋቾችን ማይክል አርቴታ ያሉበትን አቋም በምን ፐርፎርመንስ እንደተመለሱ ሊሞክር የሚችልበት እድል ይኖራል ብዬ በግሌ ገምታለሁኝ። ዋና በተለይ እንደነ ዲክላን ራይስ እንደነ ኤዜ ኦፍኮርስ ከጉዳትም ቢሆን ይሰለፋል ተብሎ ግምት ተሰጥቶታል። እንደነ ኦዲጋርድ የመሳሰሉትን እንደሚያሳርፍ ለእሁዱ ጨዋታ ይጠበቃል። ዞሮ ዞሮ ግን የሁለቱ ቡድኖች ጨዋታ በጣም አዝናኝና ፉክክር የበዛበት እንደሚሆን ምንም ጥያቄ የለውም። የሚጠበቅ ነው፣ ዓለም የሚጠብቀው ነው። ማንም የእግር ኳስ አፍቃሪ የሚጠብቀው ጨዋታ ነው ብዬ እገምታለሁኝ። እንግዲህ እነዚህ ሁለት ታላላቅ ጃይንት የአውሮፓ ክለቦች ተብለው የሚጠሩ ናቸው። ባየር ሙኒክ በታሪክ የአውሮፓ ቻምፒየንስ ሊግ አንስቶ ያውቃል። አርሰናል ደግሞ ለፍጻሜ መድረስ ያለፈ ታሪክ በአውሮፓ ቻምፒየንስ ሊግ የለውም። ሁልጊዜም እንደ ጉድለት የሚነሳበት ይሄ ነው። በዚህ ዓመት ግን ዋንጫውን እስከ ማንሳት ድረስ የሚጠበቅ ቡድን ነው አርሰናል። ዞሮ ዞሮ የነገውን ጨዋታ ቢሸነፍም ከቀጣዩ የእሁድ የቼልሲ የነጥብ ጨዋታ የበለጠ ትኩረት ይሰጠዋል ተብሎ አይገመትም ነው እንጂ በዚህም ጨዋታ ቀላል ግምት አይሰጠውም። በሜዳውና በደጋፊ ፊት በባየር ሙኒክ መሸነፍም ሆነ ነጥብ መጋራትም ኢቭን አይፈልግም ብዬ ነው የምገምተው። ባየር ሙኒክ እንግዲህ በጀርመን ቡንደስሊጋ በጣም አስደናቂ አቋሙን እያሳየ ያለ ቡድን ነው። እንደ አውሮፓም በአውሮፓ ቻምፒየንስ ሊግም እንደዚሁ። እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ አንድ ሽንፈትን አስተናግዷል። በአውሮፓ ቻምፒየንስ ሊግ ግን ምንም አይነት ሽንፈት አላስተናገደም፣ እያሸነፈን የመጣው። ባየር ሙኒክ ምንም አይነት ሽንፈት አላስተናገደም በየትኛው መድረክ። በዚህ ዓመት ለየት የሚያደርገው እሱ ነው። ከአርሰናል የተሻለ ስታስቲክስ አለው። በዚህ በኩል ግን የሊጉን ክብደትና ሌሎችን ጉዳዮች ከግምት ስናስገባ ግን ብዙ የሚለያያቸው በልዩነት የምናነሳቸው ነገሮች ሊኖሩ ይችላሉ። ዞሮ ዞሮ የጀርመን ቡንደስሊጋ እና የእንግሊዝ ፕሪሚየር ሊግን
የተፎካካሪነት መጠንና የሊግ ደረጃ እኩልና አንድ ነው አድርጎ መውሰድ የሚቻል አይመስለኝም። ለማንኛውም በሊግ ደረጃ ከባየር ሙኒክ ይልቅ የአርሰናል ጫናው ከፍ ያለ ነው ብሎ ማንሳት ይቻላል። ለማንኛውም ነገ የሚያደርጉት ጨዋታ ሁለቱ ቡድኖች የሚያደርጉት ጨዋታ ዓለም በጉጉት የሚጠብቀው ነው። ይሄ የማይካድ ነገር ነው የሚሆነው። ዞሮ ዞሮ እንግዲህ በሁለቱም ቡድኖች በኩል መሸነፍ ላይፈልጉም። ቀዳሚ ትኩረት ያለ የሌላ ኃይላቸውን ላያወጡ ይችላሉ። ቋሚ ተሰላፊዎቻችን ላይ ጠቀሙ ይችሉ ይሆናል። በተለይ በአርሰናል በኩል የእሁድ ጨዋታ ከባድ ስለሚሆን ሞር ለፕሪሚየር ሊጉ ከፕሪሚየር ሊጉ 3 ነጥብ ማግኘት ከነገው የአውሮፓ ቻምፒየንስ ሊግ ማሸነፍ ይልቅ በፕሪሚየር ሊጉ የሚገኝ ከቼልሲ የሚገኝ 3 ነጥብ በጣም ወሳኝ ስለሚሆን ወሳኝ ተጫዋቾችን ማሳረፍ ሊኖርበት ይችላል። ለዚህም ደግሞ በግልጽ ፍንጭ ሰጥቷል ማይክል አርቴታ እና እንደዛ ነው የሚጠበቀው። እንግዲህ ለማንኛውም የአርሰናልና የሙኒክ ጨዋታ በጣም አዝናኝ እንደሚሆን ምንም ጥያቄ የለውም። በነገራችን ላይ እነዚህ ሁለት ታላላቅ ቡድኖች 17 ጊዜ ተገናኝተዋል። 5 ጊዜ አርሰናል አሸንፏል በታሪካቸው ማለት ነው። 8 ጊዜ ባየር ሙኒክ አሸንፏል። ቀሪዎቹን 4 ጨዋታዎች ደግሞ በአቻ ውጤት ነው የተለያዩትና እንግዲህ ነገ ደግሞ ሲገናኙ ለ18ኛ ጊዜ ማን ሊያሸንፍ ይችላል? እሱን አብረን የምናየው ነው የሚሆነው። ለማንኛውም መልካም እድል ለክለባችን አርሰናል።